የዛሬ ቶፒካችን ተማሪዎች the major trends in the periodic table 4.4 ምንድነው? ያው ፔሪዮዲክ ቴብልን ነው እስካሁን እያየን የመጣ ነው። ፔሪዮዲክ ቴብል ምን እንደሆነ ነው በደንብ በጥልቀት እያጠናን የመጣ ነው። ዛሬ ደግሞ ሜጀር ትሬንድ ኦፍ ፔሪዮዲክ ቴብል የራሱ የሆኑ እንትኖች አሉት። ራሱን ህግጋቱን ጠብቀው የሚሄዱ ትሬንድ ማለት የራሱ በህጉ የሚሄዱ በዛው ፔሪዮዲክ ቴብሉ ላይ ኤሌመንቶችን ስናይ የኤሌመንቶቹን አደራደር ስናይ የራሱን ትሬንድ ያሳየናል። እነዚህ ትሬንዶች ምንድን ናቸው? 4 ትሬንዶች አሉ። አቶሚክ ሳይዝ አንደኛው፣ አዮናይዜሽን ኢነርጂ ሁለተኛው፣ ሶስተኛው ኤሌክትሮን አፊኒቲ፣ አራተኛው ኤሌክትሮን ኔጋቲቪቲ። እነዚህ ትሬንዶች ናቸው። ኤሌመንቶች ያላቸው ፕሮፐርቲ በፔሪዮዲክ ቴብል ላይ ኦርደራቸውን ጠብቀው ነው። ለምሳሌ አሁን አቶሚክ ሳይዝ ማለት የአቶሙ መጠን ነው፣ ሳይዙ። ፔሪዮዲክ ቴብል ላይ ስናየው አቀማመጡ ከሳይዙ ጋር አብሮ ኮንሳይል የሚያደርግ ነው፣ በደንብ የሚታረቅ ነው። ምን ማለት ነው? atomic size or atomic radius, it is the size of an atom in terms of its atomic radius. ይሄ ማለት ምን ማለት ነው? የአንድ አተም መጠኑ ምን ያህል ነው የሚለው ነው። አቶሚክ ሳይዝ ወይም አቶሚክ ሬዲየስ ማለት የአቶሚኩ መጠኑን የምናውቅበት። ከአንዱ አተም ሌላኛው አተም ይበልጣል ስንል ሬዲየሱ ምን ያህል ነው ብለን እንጠይቃለን። ሬዲየሱ ከፍ ባለ ቁጥር አተሙ ሳይዙ መጠኑ ከፍ እያለ ይሄዳል። እዚህ ጋር ኤ ቢ ሲ ብለን ያስቀመጥናቸው ሬዲየስ ስንል ሬዲየስ እንዴት ነው የሚለካው? ሬዲየስ ምንድን ነው የሚለው በ3 ኤ ቢ ሲ ላይ በኮቫለንት ሬዲየስ፣ በሜታሊክ ሬዲየስ፣ በቫንደር ዋልስ ሬዲየስ ይገለጻል። ሶስቱም ሬዲየስ ነው የሚገልጸው። ግን ሬዲየስ እንዴት ይገለጻል? አሁን ኮቫለንት ሬዲየስ ስንል the distance between the nuclei of 2 identical atoms፣ ሁለት አይደንቲካል አተሞችን እናመጣና እነዚህ ባይነሪ የምንላቸውን ኤሌመንቶች ለምሳሌ ክሎሪን ሊሆን ይችላል፣ ክሎሪን፣ ብሮሚን ቦንድ ኮቫለንት ቦንድ ይሰራሉ። ሁለት ክሎሪኖች ወይም ሁለት ብሮሚኖች ኮቫለንት ቦንድ ሰርተው አንድ ላይ ፎርም ሆነው ይቀመጣሉ። ያኔ ምን እናደርጋለን? ከሁለቱ ኤሌመንቶች ከኒውክለሳቸው ከአንዱ ኒውክለስ እስከ ሌላው ኒውክለስ ያለው ይለካል፣ ሜዥር ይደረጋል። ኤክስፐሪመንታሊ ልክ እንደዛ ሜዥር ተደርጎ አቶሚክ ራዲየሱ ይገኛል። በኮቫለንት ራዲየስ ሜትድ እንደዛ ማግኘት እንችላለን። ሜታሊክ ራዲየስም ሲሆን ተመሳሳይ ነው። the distance between the nuclei of 2 adjacent atoms። 2 adjacent atoms ማለት ሁለት አተሞች ወይም ሁለት ኤሌመንቶች አጠገብ ለአጠገብ ተቀምጠው ማለት ነው። ሞስት ፕሮባብሊ ይሄ ለሶሊድ ነው የሚሆነው። እንደ ሶሊድ የሆኑ ሶሊድ ፓርቲክሎች ላይ ሁለት ኤሌመንቶች ጎን ለጎን እንደዚህ አንድ ላይ ተቀምጠው ምን ማድረግ ይቻላል? ከሁለቱም ኒውክለስ በመነሳት ሬዲየሳቸውን መለካት ይቻላል። ሶስተኛው ቫንደር ዋልስ ሬዲየስ ነው። ይሄ ቫንደር ዋልስ ሬዲየስ the distance between the nuclei of 2 ቦንድድ ያልሆኑም ቢሆን እዚህ ጋር ቦንድድ ናቸው። ሁለቱ አጠገብ ለአጠገብ ተቀምጠው ቦንድድ ናቸው። ኮቫለንት ቦንድ ሰርተው ቦንድድ ናቸው። እዚህ ጋር ቦንድድ ያልሆኑም ቢሆን አጀሰንት አተሞችም ቢሆኑ ቦንድድ ሆነው ማለት ነው። እንደገና ደግሞ ጋዝ ፎርም ሆነው when they approach each other in gases። ስፔሻሊ ይሄኛው ለኖብል ጋዝ ነው። በደንብ ኖብል ጋዝ ላይ በደንብ አፕላይ የሆነ ጋዝ ፎርም ሲሆኑ ፎርስ አለ፣ ኢንተርሞለኪላር ፎርስ አለ።
ኢለመንቶች እርስ በርሳቸው በደንብ ተሳስበው እስከ መጨረሻው ተሳስበው ሲገኙ ሁለቱን ኢለመንቶች የሁለቱን ኒውክለስ ይወሰድና ከሁለቱ ኒውክለስ ሜዥር ተደርጎ የኢለመንቱ ሬዲየስ ይገኛል ማለት ነው። አሁን እዚህ ጋር ተማሪዎች ኤ ቢ ሲ ያየነው ምንም የተለየ ነገር አይደለም። ሬዲየስ የኢለመንት ሬዲየስ እንዴት ሜዥር ይደረጋል የሚለውን ነው እንጂ ሁሉም አቶሚክ ሳይዝን ለማወቅ ወይም አቶሚክ ሬዲየስን ለማወቅ የምንጠቀምበት ሜትድ ነው። ሳይንቲስቶች በዚህ መልኩ ነው የአቶሚክ ሬዲየስን ሜዥር ያደረጉት ለማለት ነው። ወደ ነጥባችን ስንመለስ አቶሚክ ሳይዝ ምንድን ነው ብለናል? የአንድን አተም መጠን የሚገልጽልን ነው። ይሄ ደግሞ ዋን ኦፍ ዘ ትሬንድ ነው ብለናል። አራት ትሬንዶች አሉ። 1 2 3 4 አንደኛው ትሬንድ አቶሚክ ሳይዝ ነው። ኢለመንቶች በአቶሚክ ሳይዛቸው አማካኝነት ፔሪዮዲክ ቴብል ላይ ምን ሆነዋል? አሬንጅ ተደርገዋል። አሁን ወደ ፔሪዮዲክ ቴብል ስንመጣ ኢለመንቶች አቶሚክ ሳይዛቸው ከፍ እያለ በመጣ ቁጥር በግሩፕ ወደ ታች ዝቅ እያሉ ይወርዳሉ። ይሄ ግሩፕ ነው። ይሄ ደግሞ ፔሪድ ነው። ፔሪድ ወደዚህ በሄደን ቁጥር ኢለመንቶች ሳይዛቸው አቶሚክ ሳይዛቸው እያነሰ ይመጣል። ዳውንዋርድ ግሩፕ ደግሞ ስንወርድ ኢለመንቶች አቶሚክ ሳይዛቸው ምን እየሆነ ይሄዳል? ከፍ እያለ ይመጣል። አቶሚክ ሳይዛቸው ወይም አቶሚክ ሬዲየሳቸው። ፔሪዮዲክ ቴብል ላይ ስንሄድ ይህንን በደንብ እናየዋለን። ፔሪዮዲክ ቴብል ጋር ልውሰዳችሁ። ከዛ ኢንዲቴል ደግሞ ሪዝን አውት እናደርጋለን ለምን ይሄ ሆነ የሚለው። አሁን ሃይድሮጅን አለ። ዘ ፈርስት ኢለመንት ፕሮቶን ነምበር 1 ሃይድሮጅን። ከሃይድሮጅን ስንወርድ ዳውንዋርድ ዘ ግሩፕ ወደ ታች ዝቅ እያለ በመጣን ቁጥር ሊቲየም፣ ሶዲየም፣ ፖታሽየም እያለ ይቀጥላል። እንደዚህ ዝቅ እያለ ስንመጣ ከሃይድሮጅን ሊቲየም አቶሚክ ሬዲየሱ ከፍተኛ ነው። ሶዲየምን ደግሞ ስናየው አቶሚክ ሬዲየሱ ከፍተኛ ነው፣ ፕራክቲካሊ የተገኘ ነው። ፖታሽየም ደግሞ በጣም ከፍተኛ ነው። ረቢዲየም በጣም ከፍተኛ እያለ ፍራንሺየም በጣም ትልቅ ሬዲየስ አለው። which means ኢለመንቱ በጣም ሰፊ ነው፣ ሰርከምፍራንሱ ማለት ነው። ሬዲየሱ ምን እየሆነ ይመጣል? እየጨመረ። ቤሪሊየም ጋር ስንመጣ ወደ ታች ማግኔዥየም፣ ካልሽየም ሬዲየሱ ምን እየሆነ ነው? እየጨመረ ይመጣል። ወደ ጎን ደግሞ ስንሄድ አክሮስ ዘ ፔሪድ ማለት ነው። ለምሳሌ ሊቲየም ሬዲየሱ ከሶዲየም ያነሰ ነው ብለናል። ምክንያቱም አሎንግ ዘ ግሩፕ ስንወርድ እየጨመረ ስለሚመጣ። ቤሪሊየም ከሊቲየም ያነሰ ሬዲየስ አለው። ሬዲየሱ ዝቅ እያለ እያነሰ ይመጣል። ቦሮን ዝቅ፣ ካርበን አነስተኛ፣ ናይትሮጅን በጣም አነስተኛ፣ ኦክሲጅን ትንሽ፣ ፍሎሪን ትንሽ፣ ኒየን በጣም ትንሽ ነው ሬዲየሱ፣ የኢለመንቱ ሬዲየስ። በፔሪድ እንደዚህ እየመጣን ስናየው ምን ይሆናል? ሬዲየሱ እየቀነሰ ይመጣል። ያ የሆነበት ምክንያቱ ምንድን ነው? ኢፌክቲቭ ኒውክሊር ቻርጁ እየጨመረ ስለሚመጣ ነው። ኢፌክቲቭ ኒውክሊር ቻርጅ የምንለው ኒውክሊየስ ውስጥ ያለው ፕሮቶን፣ ያ ኒውክሊየስ ውስጥ ያለው ፕሮቶን ያለው አትራክሽን ፓወር ምን እየሆነ ይመጣል? ከዚህ ከሊቲየም አንጻር ስናወዳድረው ሊቲየም ጋር ያለው ኢፌክቲቭ ኒውክሊር ቻርጅ ኒየን ጋር ካለው ኢፌክቲቭ ኒውክሊር ቻርጅ በጣም ይለያያል። ኢፌክቲቭ ኒውክሊር ቻርጁን ብናየው የሊቲየም +2 ነው፣ የኒየን ደግሞ +7 አካባቢ ነው ኢፌክቲቭ ኒውክሊር ቻርጁ። ኢፌክቲቭ ኒውክሊር ቻርጅ ማለት ተማሪዎች በኢለመንቱ ውስጥ ያሉትን ኤሌክትሮኖች በሼሉ ላይ ያሉትን ኤሌክትሮኖች ማለት ነው። አውተር ሞስት ሼሉ ላይ ከዚህ በፊት ቪዲዮዎቹ ላይ ስለ አውተር ሞስት ሼል በተደጋጋሚ ነግሬያቸዋለሁ። አውተር ሞስት ሼሉ ላይ ያሉትን ኤሌክትሮኖች ምን ያደርጋቸዋል? ወደ ኒውክለሱ ሳብ የማድረግ አቅም፣ አትራክቲቭ ፎርስ አለው። እሱ ምን ይባላል? ኒውክሊር ፎርስ ይባላል። ያ ፎርስ
ኒየን ጋር ያለው በጣም ከፍተኛ ነው። ስለዚህ ምን ይሆናል? ሳይዙ ስብስብ እንዲል ያደርገዋል። ሳይዙ የኤሌመንቱ ሳይዝ ምን ይሆናል? ወይም ሬዲየስ ስብስብ ያለ ይሆናል። አሁን ደግሞ በግሩፕ ደግሞ እንደዚህ ስንወርድ ምን ብለናል? እየጨመረ ይመጣል። ለምን ይጨምራል? ፔሪዱ በጨመረ ቁጥር ኢነርጂ ሌቭሉ አሁን ኢነርጂ ሌቭሉ 2 ነው። ይሄ ኢነርጂ ሌቭሉ 3 ነው። ዛት ሚንስ ነምበር ኦፍ ሼሉ ምን ይሆናል? እየጨመረ ነው የሚሄደው። ነምበር ኦፍ ሼሉ ጨመረ ማለት ኒውክለሱ ከአውተር ሞስት ሼሉ በጣም እየራቀ ስለሚሄድ አትራክቲቭ ፎርሱ ወይም ኢፌክቲቭ ኒውክሊር ቻርጁ ምን ይሆናል? እየቀነሰ ይመጣል። ስለዚህ ምን ይሆናል? በጣም የተዘረጋ ይሆናል። እየተዘረጋ አሁን ፍራንሺየምን ብናየው ፍራንሺየምን ሳይዙ ምን አይነት እንደሆነ ብናየው በጣም ትልቅ ነው። ኤሌመንቱ ሰፊ ነው። ሬዲየሱ በጣም ትልቅ ነው። ፕራክቲካሊ የተረጋገጠ ነው። ስለዚህ አሎንግ ዘ ግሩፕ እንደዚህ በምንወርድበት ጊዜ ምን ይሆናል? ሬዲየሱ ትልቅ ይሆናል። ዛት ሚንስ ሳርካምፈራንስ ኦፍ ዘ ኤሌመንት ትልቅ እየሆነ ይመጣል። በፔሪዱ ደግሞ እንደዚህ ስንሄድ በፔሪዱ አክሮስ ዘ ፔሪድ ደግሞ ስንሄድ ሬዲየሱ እየቀነሰ ይመጣል። ለዚህ ዋና ምክንያቱ ምንድነው? ኢፌክቲቭ ኒውክሊር ቻርጁ የመቀነስና የመጨመር ሁኔታ አለው። ኢፌክቲቭ ኒውክሊር ቻርጅ የምንለው ሌላ ነገር አይደለም ተማሪዎች። ኒውክለሱ ላይ ያለው ፕሮቶን አውተር ሞስት ሼሉ ላይ ያለውን ኤሌክትሮን ምን ያደርገዋል? አትራክት ያደርገዋል፣ ይስበዋል። እሱን ምን እንለዋለን? ኢፌክቲቭ ኒውክሊር ቻርጅ እንለዋለን። ያ ኢፌክቲቭ ኒውክሊር ቻርጅ ሞር እየጨመረ በመጣ ቁጥር ሳይዙን ምን ያደርገዋል? ይቀንሰዋል። እዚህ ጋር ኢፌክቲቭ ኒውክሊር ቻርጅ ፎርሙላውን እንደዚህ ጽፌላችኋለሁ። ይሄ የኢፌክቲቭ ኒውክሊር ቻርጅ ፎርሙላ ነው። ዜድ ኢፍ ማለት ኢፌክቲቭ ኒውክሊር ቻርጅ። ይሄ ነምበር ኦፍ ፕሮቶኑ ነው። ይሄ ነምበር ኦፍ ፕሮቶኑ ማይነስ ይሄ ሲግማ ኮንስታንት የምንለው አለ፣ ሺልዲንግ ኢፌክቱ ማለት ነው። ኢፌክቲቭ ኒውክሊር ቻርጁ እየጨመረ በመጣ ቁጥር የአንድ ኤሌመንት ሳይዙ ምን ይሆናል? እየቀነሰ ይመጣል። አሁን ኖብል ጋዞች ጋር ኢፌክቲቭ ኒውክሊር ቻርጃቸውን ካልኩሌት ብናደርግ ኢፌክቲቭ ኒውክሊር ቻርጃው በጣም ከፍተኛ ነው፣ ወደ +7 አካባቢ ነው። ያ ማለት ምንድነው? ሃይ የሆነ ምን አለ? ፎርስ አለ ማለት ነው። አውተር ሞስት ኤሌክትሮኑን ምን ያደርገዋል? በጣም ስቦ ይይዟል። አውተር ሞስት ኤሌክትሮኑ በጣም ተሳበ ማለት ሳይዙ ይቀንሳል ማለት ነው። ኢፌክቲቭ ኒውክሊር ቻርጁ ሃይ ሆነ ማለት ነው። በዚህ ምክንያት አንደኛው ትሬንድ አቶሚክ ሳይዝ ነው እና በፔሪዮዲክ ቴብል ላይ አቶሚክ ሳይዛቸው ኤሌመንቶች አክሮስ ዘ ፔሪድ እየቀነሰ ይመጣል። ኖብል ጋዝ ጋር ስንመጣ ሳይዛቸው አቶሚክ ሳይዛቸው ማለት ነው በጣም አነስተኛ ነው። ሜን ሪዝኑ ምንድነው? ኢፌክቲቭ ኒውክሊር ቻርጃቸው እየጨመረ ስለሚመጣ ነው። ወደ ታች ደግሞ ስንወርድ አሎንግ ዘ ፔሪድ ማለት ነው ወደ ታች እየወረድን በሄድን ቁጥር ሳይዛቸው ሬዲየሱ ከፍ እያለ ይሄዳል። ኢፌክቲቭ ኒውክሊር ቻርጁ አነስተኛ ስለሆነ፣ ምክንያቱም ያ አነስተኛ የሚያደርገው ነምበር ኦፍ ሼሉ እየጨመረ ስለሚሄድ ኢነርጂ ሌቭላቸው ከፍ እያለ ስለሚሄድ ሺልዲንግ ኢፌክት ሃይ እየሆነ ይመጣል። በዛ ምክንያት አቶሚክ ሳይዙ ምን ይሆናል? ከፍ እያለ ይመጣል። ስለዚህ አቶሚክ ሳይዝ ሁሌ ፔሪዮዲክ ቴብል ላይ መሳሳት የሌለብን መያዝ ያለብን ነገር ነው። አሁን እንደ ጥያቄ በመጽሐፋችሁ ላይ እንደገና አንዳንድ ጊዜ ደግሞ በኤክሰርሳይዝ ሊሰጣችሁ ይችላል። አክሮስ ዘ ፔሪድ ሁለት ኤሌመንቶችን ሊያስቀምጥላችሁ ይችላል። ለምሳሌ ቦሮን፣ ኦክሲጅን። አቶሚክ ሳይዙ ከቦሮን እና ከኦክሲጅን የትኛው ትልቅ ነው? ከቦሮን እና ከኦክሲጅን አቶሚክ ሳይዙ የቦሮን ትልቅ ነው፣ የኦክሲጅን ደግሞ አነስተኛ ነው። ለምን? ኢፌክቲቭ ኒውክሊር ቻርጁ የኦክሲጅን በጣም ከፍተኛ ነው፣ ቅድም በተረዳነው መሰረት ማለት ነው። የቦሮን ከኦክሲጅን አንጻር አነስተኛ ነው እና ኢፌክቲቭ ኒውክሊር ቻርጁን ኮምፔር በማድረግ አቶሚክ ሳይዙን ማወቅ ይቻላል። ሌላው ትሬንድ ደግሞ አዮናይዜሽን ኢነርጂ ነው። የሚቀጥለው ደግሞ አዮናይዜሽን ኢነርጂ ዲቴል ምን እንደሆነ በፔሪዮዲክ ቴብሉ ላይ
እንዴት አሬንጅ ተደርጎ አዮናይዜሽን ኢነርጂው እንዴት ኢንክሪዝ እንዴት ዲክሪዝ እንደሚያደርግ ለእያንዳንዳቸው ኤሌመንቶች አዮናይዜሽን ኢነርጂያቸው እንዴት አፌክት እንደሚያደርጋቸው በደንብ በስፋት እናያለን። ለዛሬ እዚች ጋር ይብቃል።